ስለ ወጣትነት ሴቶች ብቻ አይደለም፣ ከኛ በፊት የመጡትን ማክበርንም ጭምር እንጂ። ለዚህም ነው በተለይ ዘበናይ ክለብ ውስጥ ጡረታ የወጡ ፕሮፌሽናል ሴቶች በሙያቸው ትሩፋትን የገነቡና አሁን ጥበብን፣ ታሪካችንና እህትማማችነትን ለማካፈል በመጡ አስደናቂ እመቤቶች የተሞላና የምኮራበት ነው። በመሆኑም ከዚህ ትልቅ ጉዞ መሃል የተወለደው መጽሐፍ ይዞት የመጣውን ገጸ በረከት ተካፋይ እንድትሆኑ እንሆ ብዬ እጋብዛችኋለሁ። ጥሪውን አክብራችሁ በመገኘታችሁ እጅግ አድርጌ በጣም አመሰግናለሁ። በሰሎሜ ዳኛቸው የተጻፈው ዘመናዊ ሙሽራ ከደቂቃዎች በፊት ተመርቋል። የሶስት መጽሐፍ ደራሲ ናት። የጤና ባለሙያ ናት። የሬዲዮ ፕሮግራሞቿን አዳምጣችሁ ከሆነ በጣም ነው ህዝብን የምታገለግለው። ስለዚህ ለሷ አንድ ስጦታ ስራዋን በተመለከተ ከኔ መጽሐፍ ጋር በተገናኘ አይደለም፣ በእውነት ለኢትዮጵያ ህዝብ ለምታደርጊው ውለታ እኔ እንደ ዘበናይ አመሰግናለሁ ለማለት ትንሽ ስጦታ አዘጋጅቼልሻለሁ። ለሬዲዮ ፕሮግራማት ከዚህ የበለጠ ጋዜጠኛ መሰለ ብዙ ሊወራላት የሚገባት ሴት ናት። በእውነት የሬዲዮ ፕሮግራማት ላይ ብታዩ በጣም ብዙ ወላጆችን ህፃናትን የሚያስተምር በጣም ብዙ ትልልቅ ስራ ነው የምትሰራው እና በደንብ አመስግኗት፣ በደንብ ወሯት። ላይንስ ኢንተርናሽናል ክለብ አባል ነኝ፣ ፕሬዚዳንታቸውም ነኝ። የክሬተር ክለብ ፕሬዚዳንት ነኝ። ክለቦቼ ውስጥ ደግሞ በጣም የወዱኝ ፍቅራቸውን ፍስስ አድርገው የሚሰጡኝ እህቶች አሉኝ። እነሱን ማመስገን እፈልጋለሁ። ሌላ ሳላመሰግን ማላልፈው ሻደም ኮሚኒኬሽን ይህንን ሁሉ ዶክመንተሪ እየሰራልን ያለው ሻደም ኮሚኒኬሽን ነው። እንዲሁ በስራ የማውቀው ሰው ነው። በጣም ነው ማመሰግናቸው። በጣም ጥሩ ስራ ይሰራሉ። እነሱንም አመሰግናለሁ። Audio Jungle. Audio Jungle. Audio Jungle.
መልካም እነዚህ ውብ ወጣቶቻችን እናመሰግናለን። ሙሽሪት እንደራሲትን እንግዲህ ዛሬ ሙሽሪት እያለች ነው ዘመናዊ ሙሽራ የሚል ስለሆነ ሰሎምዬ ዘመናዊ ሙሽራ የዘመናዊ ከሰሎሜ ጋር እኮ በቃ ስንት ዓመት። በነገራችን ላይ እኔ መጀመሪያ ስተዋወቃት ዘበናይ ብላን የተዋወቀችኝ እና ያሰብኩት የነበረው ስሟ ዘበናይ ነው እና ከዛ በኋላ ሰሎሜን ያወቁት ቆይቶ ነው አይደለ? ስልክሽን ሴቭ ላደርግ ስል ሰሎሜ ስቲል ዘበናይ ታዲያ ማናት ስል የዘበናይን ታሪክ ነገረችኝ ማለት ነው። እና ድንቅ ነገር ነው ሰሎምዬ፣ በተለይ ለትውልድ እየተሻለሽው እና ቀላል ነገር አለን። በነገራችሁ ላይ ሁለታችንም እዚህ ጋር የቆምነው ጸሐፊዎች ነን። መጽሐፍን እናውቀዋለን። አመት እንደመውለድ ነው እና እንኳን ደስ አለሽ። በጣም እንኳን ደስ አለሽ። ማርያም ማለት እንደመውለድ ነው መጽሐፍ ይባላል። ያው ፍጽዬ ይታወቅ። ስንት ልጆች አሉሽ ፍጽዬ? የመጽሐፍ 2። ስለዚህ አሁን ወደ መድረክ ደክሟታል ወይስ ወደ መድረክ ብንጠራት ግን ደስ ይላል ብዬ አሰብኩ። አንቺ ትመጣለች፣ እነሱም የጓጉ ይመስለኛል። ስለዚህ ወደ መድረክ ትመጭና በክብር ፕሮግራሙን የመክፈቻ ንግግር አድርገሽ ትከፍችልናለሽ ማለት ነው። በጭብጨባ ይገባታል። እዚህ ቦታ የተገኛችሁትን በሙሉ ከልቤ አመሰግናችኋለሁ። ዘበናዊ ሙሽራ የተባለው መጽሐፌን እንድጽፍ ያደረገኝና ይህ መጽሐፍ ለምን ከሰርግ አዘገጃጀት እቅድ በላይ እንደሚወክል መግለጽ እፈልጋለሁ። የህይወት መንገድና ልምዴን ዓላማና ትርጉም የሚሰጥ መጽሐፍ ነው ብዬ አምናለሁ። የዚህ መጽሐፍ ዓላማ የተሳካ የሰርግ ድግስ እንዴት እንደማዘጋጅ ማሳየት ብቻ አይደለም። ለእኔ ትልቅ የሆነ የግል ጥረትን በተጨባጭ ከልምዴ ያገኘሁትን እውቀት በማንኛውም ግለሰብ ህይወት ውስጥ ትልቁን ቦታ የሚይዘውን የሰርግ ድግስ የማይረሳ ለማድረግ ነው። በኢንቴሪየር ዲዛይን እና ኢቨንት ኦርጋናይዜሽን ቢዝነስ ውስጥ ጉዞዬን ስጀምር ውብ ቦታዎችን መፍጠር ብቻ አልፈለኩም። ተጽዕኖ ፈጣሪ ልማዶችን መፍጠር ፈልጌ ነበር። እኔ ዘበናዊ ሙሽሪት ስጽፍ የሰርግ እቅድ መመሪያ ብቻ አልጻፍኩም። በህይወታችን ውስጥ አስፈላጊ የሆኑ ክንውኖችን በመቅረጽ ረገድ የአደረጃጀት፣ የወግና የዘመናዊነት ኃይል አመዘጋገብንም ጭምር ነው። ጉዞዬ ግን በዚህ አላበቃም። ከዓመታት በፊት ዘበናይ ለሌሎች ሴቶች የኦንላይን ማነቃቂያና መመካከሪያ መድረክ እንዲሆን ጀመርኩ። ዛሬ ያ ትንሽ ተነሳሽነት ወደ ትልቅ ነገር እየተለወጠ ነው። ዘበናይ ስለ ወጣትነት ሴቶች ብቻ አይደለም፣ ከኛ በፊት የመጡትን ማክበርንም ጭምር እንጂ። ለዚህም ነው በተለይ ዘበናይ ክለብ ውስጥ ጡረታ የወጡ ፕሮፌሽናል ሴቶች በሙያቸው ትሩፋትን የገነቡና አሁን ጥበብን፣ ታሪካችንና እህትማማችነትን ለማካፈል በመጡ አስደናቂ እመቤቶች የተሞላና የምኮራበት ነው። በመሆኑም ከዚህ ትልቅ ጉዞ መሃል የተወለደው መጽሐፍ ይዞት የመጣውን ገጸ በረከት ተካፋይ እንድትሆኑ እንሆ ብዬ እጋብዛችኋለሁ። የደስታዬ ተካፋይ በመሆናችሁ በድጋሚ ምስጋናዬን እያቀረብኩኝ አሁን ላለሁበት ደረጃ በእናትነት በፍቅር ምሳሌ የሆነች ለዚህ ላደረሰችኝ እናቴ ምስጋና ማቅረብ እወዳለሁ። ሁልጊዜ ከጎኔ ጠባቂዎቼ፣ መከታዎቼ ሆናችሁ የምታበረታቱኝ ወንድሞቼን ሁሉ አመሰግናለሁ። ልጆቼ ሁልጊዜ በእኔ የምትተማመኑ፣ ሁልጊዜ እኔን ከማስበው በላይ ሆነው አድጋችሁ የምታዩኝ ልጆችንም ማመሰገን እፈልጋለሁ። የልጅነት ጓደኞቼ እኔ ራሴን ከማውቀው በላይ አንቺ ትችያለሽ፣ አንቺ እዚህ ቦታ ነው መድረስ የምትችው እያላችሁ እዚህ ድረስ ላደረሳችሁኝ
እወዳችኋለሁ። ሀልዬ በአንቺ ብርታት ነው ይሄ መጽሐፍ የተጠናቀቀው። በጣም ነው የማመሰግነው። እያበረታታችኝ በትዕግስት እያረመች ይሄን መጽሐፍ ለዚህ እንዳደርስ የረዳችኝ ሀሊን በጣም አመሰግናለሁ። ረዳችሁና ፓኬጁን እግዚአብሔር እንዴት እንደሰጣት አላውቅም። ደስ የሚለው ነገር ደግሞ አባቶች ቅር አይላቸውም አይደለ? እውነቴን ነው አይላቸውም። እና በእውነት ሁልጊዜ እናቶች በጣም ቅድሚያውን ይወስዳሉ። ያ ማለት አባቶች ምንም አላረጉ ማለት አይደለም። ግን አይደል ነው የመጀመሪያዋ እንትናት መሰለኝ እናቶች ላይ የሚቀር ነገር አለና ለእናቶች ረጅም እድሜ እንዲሁም ለአባቶች አይቻለሁ። በትልቁ መጽሐፏ ላይ ያመሰገነቻቸው እንደ መታሰቢያ ብላ መጽሐፉን የሰጠችው ለአባቷ ነው። ክቡራንና ክቡራት ጥሪ የተደረገላችሁ ውድ እንግዶች በሙሉ የሰሎሜ ወዳጅ ዘመድ ጓደኞች በሙሉ እንግዲህ እዚህ ጋር ያሳለፈችበትን የቀድሞ ታሪኳን የስራ ወደዚህ እንዴት እንደመጣች ወደ ኢቨንት ማዘጋጀቱ ኢንቴሪየር ዲዛይን ስራ ባለሙያ መሆኗን እንዲሁም ደግሞ ይህንን መጽሐፍ ስጽፍ አጠር ባለመልኩና ቆንጆና አጓጊ ልክ ስዕሉን እየገለጸችልን ያለ ነበር የሚመስለው። እንግዲህ ይህን እየተከታተልን እስካሁን ቆይተናል። እውነት ነው በጣም ሴት ልጅ በተለይ እዚህ ደረጃ ስትደርስ ባለ ብዙ ሙያ ባለቤት ስትሆን ብዙ ጫናዎች በተለይ እንደ ኢትዮጵያዊት ሴትነት በጣም ከባድ ነው። ብዙ መሰናክሎች አሉ ይታወቃል። አልጋ ባልጋ አይደለም። ይህን ሁሉ አልፈሽ ለሌሎች ለተከታይ ትውልድ አርአያ ለመሆን እዚህ ስለበቃሽ ይሄ ወንበር ላይ ተቀመጥሽ ይሄ ክብር የተሰጠሽ በሙሉ እነዚህ ታናናሾች እህቶችን ይዘሽ በልህቀት እንድትጓዥ ነውና እንደዚህ አርአያ እንድትሆኚ ፈጣሪም ስለረዳሽ ጓደኞች የጠራሻቸው ሁሉ ስለረዱሽም እናመሰግናል። እንኳን ደስ አለሽ። ይሄ ትልቅ መድረክ ነው። ብቻሽን የምትጎናጸፊው መድረክ አይደለም። ከዚህ በኋላ አንቺን ለመሆን የሚፈልጉ በሺህ የሚቆጠሩ ወጣት ሴቶች አሉና እጅግ ያኮራል። ሴት ልጅ እዚህ ጋር ስትደርስ በርችልን። ደግሞ ሌላ ትልቅ ተራራ ላይ እንደምናይሽ በቅርቡ እተማመናለሁ። ሰሎምዬ መርሃ ግብራችን ይቀጥላል። ስለዚህ እንደዚሁ በደረቋ እናደርገውም አንድ ዜማ እንጋብዝና ቀጣይ ደግሞ መርሃ ግብራችን ይቻላል። ችግር አለ። ለዛሬ ግን ይቆየኝ እንደው ጆሮ እንዳላበላሽና ፓውል እየተጠባበቀ ነው። ጳውሎስ በጣም ወጣት ልጅ ነው፣ ግን ጎበዝ ነው። ዲጄ ዮዮ ደግሞ አለ አብሮን ነው ዛሬ የዋለው። በደንብ ብዙ ማስታወቂያዎችም ይኖሩናል ወደኋላ። ስለዚህ ዲጄ ዮዮ ጋር አብረው በመሳለጥ አንድ ጣዕመ ዜማ ሰምተን እንመለሳለን። ዘና በሉልን። አግዙት እንግዲህ እያጨበጨበ ወጣት ተደስቼ እንድኖር በምድር ላይ ሳልከፋ በሕይወት ዘመኔ ከጅምሩ ወደ ዓለም ስጠራ ያኔ ነው በፍቅር ያገናኘን አንቺን ከኔ ጋር አሃዱ ተብሎ ቢቆጠር ልደቴ አመጣ ስትወልደ
አንቺን ግራ ጎኔን ከላይ የተሰጠሽ ለኔ አካልን እንድትሆኝ ወገኔ አጋሬን እንድትሆኝ ወገኔ በዘመኔ ተሰጥተሻል ለኔ ተደስቼ እንድኖር በምድር ላይ ሳልለይሽ በሕይወት ዘመኔ ስብስቡን መንገድ ረጅሙን ጎዳና ሀብዬ በፍቅርሽ ጀምሬያለሁና ቢርቅም ደርሳለሁ ተጉዤ ከጎኔ አንቺን ይዤ የብቸኝነቱ ምዕራፉ ተዘጋ ፀሐይ ወጣችልን ጨለማውም ነጋ ታሪኬም ባንቺው ተቀይሮ አምሯል የኛ ኑሮ ይስገታል አንቺን ግራ ጎኔን ከላይ የተሰጠሽ ለኔ አካሌን እንድትሆኝ ወገኔ አጋሬን እንድትሆኝ ወገኔ በዘመኔ በጣም ድምፃዊ ነው። ግን ከአሁኑ ብታስፈርሙት ይሻላል። ወደፊት አታገኙ። በዚህ እየያዙ ታዋቂ አንጋፋ ሙዚቀኞችን ይተካል ብለን የምናስበው ወጣት ልጅ ነው። እናመሰግንሃለን ጳውሎስዬ። እንግዲህ መርሃ ግብራችን ይቀጥላል። ፍጽዬ እኔ የምለው ዝም ብዬ ሳያት ፋንታና ኮካ አልመሰለም ማለት ያምራል። እነሱ ልብሳችን ግን ያምራል አይደል? አንድ አይነት ነው። የማን እንደሆነ በኋላ እናስተዋውቃቸዋለን። አሁን ደግሞ በጣም ትልቅ እንግዳ እንጋብዛቸዋለን። ከዛ በፊት ግን ሲዘፍን ምን ትዝ አለኝ መሰላችሁ? ወደ ሰርጌ ጊዜ ሄድኩኝና ምን አለበት ያኔ በጻፈችው ኖሮ ይሄንን መጻፍ አልኩኝ። ምክንያቱም ቼክሊስት የለ ምን የለ በቃ በጨበጣ ነው ሰርግ የምንደግሰው። እና እኔ ምን አጋጥሞኛል መሰላችሁ? ሰው የምጠራው ምን ነኝ፣ ቡክ የማደርገው ምን ነኝ፣ ኤቭሪቲንግ እኔ ነኝ። ምክንያቱም እህቶቼ እዚህ የሉም፣ ጓደኞቼ የተወሰነ ሰው ተከፋፍለዋል ምናምን። ከዛ አንድ ቀን እና ደግሞ ኤሞርት እንኳን በኋላ የመጣ ነው። አዎ እውነቴ ነው። ግን በፊት 10 ቁጥር እንትን መቶልኝ ቬሎ ከሱ ጋር ፊት ለማድረግ እንትን ክራሽ ዳይት መግባት ነበረብኝ። ከዛ ክራሽ ዳይት ገብቼ ለካ ያንገዳግደኛል። እኔ ስለደከመኝ ነው የመሰለኝ። ከዛ የሚገርማችሁ ነገር አንድ ቀን እየነዳሁኝ ሳላውቀው እንደ እንቅልፍ ነገር አደረገኝና መንገድ እንዲሄጄ በስፖኪዮ አንድ ሰው ይመታ። ከዛ እንዲህ የወደቀ ነገር የለም ዝም ብዬ ሄድኩኝ። ከዛ በኋላ ከሄድኩ በኋላ ግን
ሊያስቀምጠኝ አልቻለም። ወደ ሩፋኤል አካባቢ ነበርኩኝ። ከዛ ተመልሼ መጣሁኝ። ምክንያቱም ሰው መጥቼ ገድዬም ከሆነ ሰርጉ ይቀራል፣ ታሰራታለሁ። የምሬ ነው የምላችሁ። ምክንያቱም በቃ ግፍ እንደሰራው ነው የተሰማኝና ያ ሁሉ የሆነውና ለባለቤት የደወልኩለት ይሁን ሰው ገጭቻለሁ መሰለኝ እና ምናልባት እንግዲህ የዛጋችለት ላልኖር እችላለሁ አልኩት። ከምሬ ነው የምላችሁ። እና ይሄ ሁሉ የሆነው ግን ትርምስ ምንድነው? እንዲህ አይነት መጽሐፍ አልነበረም። ትረስት ሚ በቃ ይሄ ቼክ ሊስት ለሁሉም የተሰራ ነው። ዘመን ተሻጋሪ ነው እና ኮንግራ በጣም 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 ትልቅ ስራ ነው የሰራሽው። እና ተቀብላሻለች። ከዚህ ቀጥሎ ምን ጠራላችሁ? ብዙ ጊዜ እንዲህ አይነት መጽሐፍ ምርቃት ሲኖር ምንድን ነው የሚደረገው? እንዲሆኑ ትልልቅ ሰዎች፣ አንጋፋ ሰዎች መድረክ ላይ የሚታዩ ምናምን ይባልና ማንን እንጥራ ምናምን ይባላል። እንደዛ ሲባል እነኛ ሰዎች ከኛ ጋር ምንም ግንኙነት የሌላቸው ነበሩ። እሱንም ሰራዋለች ሰሎሜ። አሁን እዚህ መድረክ ላይ የምንጠራላችሁ ትልቅ ሰው ነው። መድረክ ላይ ምናልባት እንግዲህ አንቺ ብያታለሁ ወታ አልተናገረች ይሆናል፣ ግን ትልቅ ስራ ሰርታለች። ሰሎሜን ለዚህ አብቅታልናለች። የሰሎሜ እናት እባክሽ የክብር እንግዳችን ወደዚህ መጥተሽ ንግግር እንደዚህ አይነት እንግዳ ስራ መስራታችን እሱ የሚያዛችን ግን በጣም መጮህ እችላለሁ። አይሰማም? እንደዚሁ መናገር ድምፅ አይሰማም? ደህና እግዚአብሔር የተመሰገነ ይሁን። እድሜ ጥሩ ነው። ሁሉን ያሳያል። ስለዚህ እግዚአብሔር የተመሰገነ ይሁን በመጀመሪያ ደረጃ። በሁለተኛ ደግሞ በእውነት አመሰግናችኋለሁ። ልጄን አክብራችሁ ጥሪውን አክብራችሁ በመገኘታችሁ እጅግ አድርጌ በጣም አመሰግናለሁ። ሌላው ብዙ የሚባል ነገር አለ። ስለ ልጄ ብዙ ማለት ይቻላል። የሚገርማችሁ ነገር ልጅ ከህፃንነቱ ምን እንደሆነ ያስታውቃል የሚባል ነገር አለ። ትልቁ መጽሐፍ ላይ ይናገራል። ምሳሌ ላይ ህፃን ልጅ በልጅነቱ ምን አይነት እንደሆነ ያስታውቃል ይባላል። ማለት ክፉ ሊሆን ይችላል ወይ ጥሩ ነገር ማለት ነው። እና ልጄ እንደዛ አይነት ናት። በልጅነቴ እኔም እንደዛ ስለነበርኩ አስተዳደጌም ደግሞ ዝም ብሎ ጭቁን ያለ ሳይሆን የፈለኩትን ነገር ማድረግ የሚችል ያሳዩኝን ነገር የምወድ ደስ የሚለኝ ሁሉ ነገር ደስ የሚለኝ እና ልጄን ደግሞ እግዚአብሔር የተመሰገነ ይሁን እንደዛ ሆነችልኝ። እኔ እድሉን አላገኘሁም። እድሉን ባገኝ ኑሮ እንጃ የት እንደደርስ እንደነበር። እንግዲህ የኔ ኩዮች ወዳጆቼ ብዙዎቹ የሉምና ስለኔ ብዙ መመስከር ሰዎች ቢችሉ ጥሩ ነበር። የኔ ማናገር ግን ብዙ ጥሩ አይሆንም እና ግን ከሞላ ጎደል እንደዛ ነው። ስለዚህ እግዚአብሔር ካሳ ሊክሰኝ ስለፈለገ ልጄ እኔ እንደምፈልገው እንድትሆን አደረገልኝ። እኔ ሳልፈቅድና ሳላውቅ ቢትወደድ እንዳልካቸው መሳይ ገና በልጅነቴ የ10 ዓመት ሆናለሁ። ለግላጋ ልጅ ነኝ እና ገጸ ባህሪን በጣም መጽሐፋቸውን ምናልባት ብዙዎቹ ትላልቆቹ ታውቀው ይሆናል። ጥሩ ደራሲ ናቸው እና ገጸ ባህሪን ፀሐይ መስፍን በሚል መጽሐፍ ጻፉ። ያኔ ብዙ አይገባኝም። ይወስዱኛል፣ ያነሱኛል፣ ፎቶግራፍ ምን ይላሉ። መጨረሻ ላይ ፀሐይ መስፍን በሚል መጽሐፍ ያ መጽሐፍ ታተመ። ያ መጽሐፍ ከታተመ በኋላ እና ትልቅ ከሆንኩ በኋላ በጣም ይቆጨኛል። ቤተሰቦችም ታሪኩ በእንደዛ አይነት በመመሰሌ በጣም አዝነዋል። ግን መቼስ መክሰስ አይቻልም። ያኔ ታውቃላችሁ፣ መናገርም አይቻልም። ስለዚህ ውጠነው ዝም አልን። እኔ ግን በልቤ ነበረ። እሱን አስመልክቶ
እኔ ፀሐይ መስፍን አልሞትኩም አለሁኝ በሚል የህይወት ታሪኬን እየጻፍኩኝ አስቀምጬ ለሚመለከተው ክፍል ይሄን ፀሐይ መስፍን ብዙ ዓመት ስለቆየ ኦልሬዲ ከ40-50 ዓመቱ አካባቢ ስለሆነ እሱንም አብሬ እዛ ካትቻ አንድ መጽሐፍ አደርጋለሁ ብዬ ከልጄ ጋር እንመካከራለን እና ያ የመጽሐፍ ልምድ የማንበብ ልምድ እኔ ውጥንቅጦቹ የኑሮ የልጅ ማሳደጉ የትዳሩ ባይመቸኝም እሷ ውስጥ እንዲገባ ስላረኳት ስለተቀበለችኝም ስላነበበችም ምን ያላረግናት ነገር አለ። በነገራችን ላይ አንድ ሴት ልጄ ናት እሷ፣ ሴት ሌላ የለም እና ሁሉን ነገር እንድትሆን እፈልጋለሁ። ሙዚቃ ትምህርት ቤት አስገባታለሁ፣ ፈረንሳይ ትምህርት ቤት አስገባታለሁ። ያም ሁሉ ደስ ብሏት ነው የምትቀበለው እንጂ ማይሄን አልፈልግም የምትለው ነገር የለም። ያኔ ፔን ፓል የሚባል ነበረ ወረቀት በመጻጻፍ ከውጭ ሀገር ሰዎች ጋር እና ከእንግሊዝ ጋራ ጓደኞች አገኘሁና እንድትጻጻፍ አደረኳት እና ያ ይመስለኛል እንግዲህ እውቀቷን ማዳበሪያም የሆነላት ሌላም ማለት ነው። እና በልጅነቷ ታሳየኝ የነበረ ሁኔታ ነው ዛሬ ፍሬ ያፈራው ልላችሁ ፈልጌ ነው። እና ስለ ልጄ ብዙ ድንቅ ነገሮች መናገር ይቻላል። ሳላውቀው ለካ ልጄ በልጅነቷ የምታስበውና የምታድርገው የምታቅደው ነገር ቤት ውስጥ የምታደርገው ነገር መቅደድም መስፋትም አበባ ማድረግም በቃ ብቻ ጥሩ ነገር ደስ የሚል ነገር ታደርግ ነበረ። ከዛ የተነሳ እግዚአብሔር ፍቃዱ ሆኖ እዚህ ደረጃ ደርሳለች እና ልጄ ምላሽን በመስማትሽ አመሰግንሻለሁ። እና የዛ ሁሉ ውጤት ፒያኖም እንድትማር አድርጊያት ነበር። ምክንያቱም ምናልባት ዘፋኝ ብትሆንስ ሁሉን ነገር ብትሆንልኝ በቃ ሁሉን ነገር ብትሆንልኝ ደስታዬ ነው እና ኦልሞስት ማለት ይችላለሁ ሆናለች። በጣም ጎበዝ ናት ልጄ፣ እግዚአብሔር ይባርክሽ። ከዛ የዲዛይን ስራ የኢቨንት ስራ ውስጥ ስትገባ መንፈሷ እንዳይጎዳ ትንሽ በጣም አስቤ ነበረ። ግን እግዚአብሔር የተመሰገነ ይሁን እንጀራዋ ሆኖ ነው መሰለኝ። በሱም ደግሞ ስኬታማ ስለሆነች ደስ አለኝ። ከዛም አልፎ ደግሞ ዛሬ ደግሞ በእንደዚህ አይነት ነገር በቃል ዝም ብሎ የሚነገረውን በኮሚቴ የሚሰራውን ውቂ ደብልቄው የሚባለውን ሰርግ ለእኛ በእኔ ሁኔታ የነበረው ከተበላ ከተጠጣ ሰርግ ሌላ ምን ያስፈልጋል? በገፍ ይበላል፣ በገፍ ይጠጣል። ያ ነው ሰርግ። ግን አሁን ዘመኑ በዋጀው ዘመኑ በሚፈልገው አይነት እንዲሁ ባፍ እንደ ተረት የሚነገር ሳይሆን የሚነበብ የሚታይ እና ሰው ሁሉ ማወቅ ያለበትን ነገር በጽሁፍ ስላዘጋጀች እጅግ ኮርቻለሁ። በእውነት ደስ ብሎኛል። ይሄ እንግዲህ የእውነተኛ የዘመናዊ ሴቶች መግለጫ ነው ብዬ አስባለሁ። ደግሞም ነው ከልጄ ጋራ እንደ እናትና ልጅ አይደለም። ታከብረኛለች፣ ትወደኛለች። ለእኔ ደግሞ በጣም ጥሩ ጓደኛ፣ ሚስጥረኛዬ፣ ደስታዬ። የሚገርማችሁ ነገር ቤት ፋሚሊ እሷ ከሌለች ቤቱ አይደምቅም። ሌሎች ሁሉም ወንዶች ስለሆኑ ያው የራሳቸውን እንትን ነው የሚሉት። እሷ ካለች ግን ሁሉም ብለዋል። እሷ በቲያትር ነው ያነበበችውን ነገር በአክሽን ነው የምታሳየው። ስለዚህ ቤቱን ታሞቀዋለች። አግብታ ከኛ በተለየች ጊዜ የነበረውን ሀዘን ልነግራቸው አልችልም። እጅግ በጣም ሀዘን ነበር። ምክንያቱም ቤቱ በቃ ዝም አለ። ወንዶቹም መኝታ ቤታቸው ዘግተው ዝም ይላሉ። እኔ ምን ልበል? አዎ እኔና ባለቤቴ ትንሽ እንነጋገራለን። ያው በቃ ወደ ራሳችን ስራ ነው። ስለዚህ ቤቱ
ሊበላን ደረሰ እና ብዙ እናዝን ነበር፣ ብዙ እንናፍቃት ነበረ እና እግዚአብሔር የተመሰገነ ይሁን። ሁሉም ነገር መልካም ሆነ፣ መልካም ሆኗል። እንግዲህ ከልጅነት እስከ እውቀት የምታውቋት ብዙ የላችሁም። ምናልባት ወደዛ አያለሁ መሰላ አብሮ አደጌ የሆነች ታውቃታለች በሚገባ። መጽሐፍ ልጅ መውለድ ነው ብላ ቅድም ስትናገር ነበር። እውነት ነው። ሀሳብ ምጥ ነው። ያን ሀሳብ ደግሞ በወረቀት ላይ አስፍሮ ለሌላ ሰው እንዲጋራ ማድረግ ምጥ መውለድ ማለት ነው። ስለዚህ ልጄ እንኳን ማርያም ማረችሽ፣ ደግሞ በቅርቡ እንኳን ማርያም ማረችሽ ትባላለች እግዚአብሔር ይፈቅድ። ስለዚህ ይሄው ነው፣ ብዙ ማለት አልችልም። እግዚአብሔር ይፈቅድ። አመሰግናለሁ። ተባረኪ፣ ልጆችን ያርዝምልኝ። እግዚአብሔር ይስጥልኝ ስላዳመጣችሁ። ረጅም ዕድሜ ይስጥልን። እናቴን አስታወሰችኝ። እኔ መጀመሪያ መጽሐፌ ቅድም ሳስተዋውቃችሁ ፍጹም አጥናፈወርቅ ኪዳነ ማርያም ብያችኋለሁ እና ስሜ ረዘም ያለባችሁ ከሆነ ፍጹም ስሜ ነው። አጥናፈወርቅ እናቴ ናት፣ ኪዳነ ማርያም አባቴ ነው እና መጽሐፎቼ የሚያሳተንኳቸው እንደዛ ብዬ ነው እና እሷ ስትናገር የኔ እናት እባክሽን የምትናገሪው ስትባል እምቢ ብላ ነበረ። ከዛ እኔ ግን ቫዮሊኒስቶቹ አብረው የነበሩና የእናት ውለታዋን ግቡልኝ አልኳቸው። ድምፁ እንግዲህ የለም ዝም ብዬ ከዛ የእናት ውለታዋን ባውሳ ወዳለው ደግነቷ ብዙ መሆኑን አውቃለሁ። ወላጅ እናት እኮ ፍጹም ከመንፈሷ ልጇን ትወዳለች አብልጣ ከራሷ አልኩላት። ግን ይሄ አሁን ለሁላችሁም እናቶች ወደፊት እናት ለምትሆኑትም ጭምር ነው። ቀጣይ ፕሮግራማችን ምንድን ነው? ሀይዬ ቀጣይ ፕሮግራማችን እንግዲህ ያለ ሴቶች ተሳትፎ ልልሽ ነበር። አንቺም ሴት እኔም ሴት ሆነናል። ዛሬ የሴቶች ወር ነው አይደል? ማርች እንደዛ ያስኬዳል። ደግሞ በሁለቱም ዘመናዊ ሙሽራ ነው። ሙሽሪት ናት። በተለይ ደግሞ የምትወደው ሙሽርነት በተለይ ቬሎ ምኑ ህፃን ሆነሽ ራሱ ሙሽራ ለመሆን አዎ ቬሎ ነው። እኔ ቬሎ ነበር የምፈልገው፣ ግን እንዳልኳችሁ ሰርጉ ትንሽ አድካሚ እንደሚሆንባት ስላወቅኩ እናቴን ይቅር ብዬ ነበረ። በእኔ በኩል ባሌ ነው። አይ እንኳን እኔ ገልተሽ ሁላ እንደሄድሽ ሰርግሽ ልትደግሽ ነው የሰማሁት። ከዛ ወጥቼ ነበር መስማማት ከተስማማን በኋላ እንደውም እየተነጫነጩ ስለሆነ ነው መሰለኝ ሀስሉ የበዛብኝ። እንግዲህ አሁን መርሃ ግብራችን በጣም ብዙ ነው፣ ተናግሬው አላልቅም። ብዙ ያዘጋጀ ነው። ዘመናዊ ሙሽራ መጽሐፍ ምረቃን አስታኮ ብዙ ነገሮች አሉ። በጣም በቃ ብንነግራቸው አይሆንም። ይዩት እየቆዩና ወደ ምረቃት ስነስርዓቱ ነው የምንሄደው። የምረቃት ስነስርዓቱ ከጥቂት ደቂቃ በኋላ በይፋ እዚህ ጋር ተሽኮርመመዋል ፍጽዬ። እሺ ዲጄ ዮዮ ከኛ ጋር አለ። ሙዚቃ መሀል ላይ ይጋብዝልናል። ምክንያቱም አሁን ሙዚቃውን እየሰማን የምረቃ ስነስርዓቱን ነው የምናካሂደው። ከምረቃው በኋላ ግን ብዙ የተያዘ መርሃ ግብሮች አሉ። የትም እንዳትሄዱ። በጣም ብዙ ምርጥ ፕሮግራሞች አሉ። ይዣቸው ልምጣ መሰለኝ። ሙሽራ ያረፍዳል ነበር የሚባለው፣ አስመራቂ ያረፍዳል ሆነ። እሺ እስከዛ እሷ ከውጭ እስክታመጣ እዚህ ጋር ደግሞ መጽሐፉን የምትመርቁልን የክብር እንግዶቻችንን ወደዚህ እጠራቸዋለሁ። አቶ ኤርሚያስ ወደዚህ ይመጡልናል።
እማ ወደዚህ ትመጫለሽ። ዛሬ እንግዲህ ለእኔም እማ ነሽ። የሰሎሜ ወንድምም እዚህ ጋር ትመጣለህ። ልብነ ደንገል የተገኛችሁ መጽሐፉ በይፋ በእናንተ በውዶቿ በጓደኞቿ በቤተሰቦቿ ፊት ሊመረቅ ነው። ዘመናዊ ሙሽራ የተሰኘ የሰርግ ድግስ መመሪያ መጽሐፍ ይመረቃል። ስለ መጽሐፉ ብሪፊንግ ይኖረናል። ልዩ ልዩ ፋሽን ሾው እንዲሁም ልዩ ልዩ ንግግሮች ይኖሩናል። የመድረክ ጨዋታዎችም አሉ። አሁን ግን የዘመናዊ ሙሽራ መጽሐፍ በገበያ ላይ ለአንባቢያን ያዋለችው በደራሲ ሰሎሜ ዳኛቸው ዘመናዊ ሙሽራ የተሰኘው ተሞሽሯል። አንዴ ከሙሽራ ደስ የሚለው ማጓጓቱ ነው። ማጓጓቱ ይመጣል ትንሽ። እሺ ዝግጁ ናችሁ? እስቲ አጨብጭቡልን። እንግዶቻችን እንደጠቀማችሁ እናውቃለን። ከሰዓት ልታገቡ የተዘጋጃጃችሁ እንዲሁም ደግሞ ዌዲንግ ፕላነር ወይም ደግሞ የድግስ አማካሪ ባለሙያ የሆናችሁ እጅግ የሚጠቅማችሁ እያንዳንዱ ከሰርግ ቀናት አስቀድሞ 3 ወር 9 ወር በፊት ጀምሮ እስከ መልስና ቅልቅል ድረስ ያለበት መጽሐፍ ነው። እያንዳንዳችሁ እጅ ሊገኝ የሚገባ መጽሐፍ ነው። ዘመናዊ ሙሽራ በደራሲ ሰሎሜ ዳኛቸው። Thank you.
አንቺ በመሆንሽ አንቺ በመሆንሽ እባክሽ ፍቅሬ ሆይ አልጥፋ ከፊትሽ አልጥፋ ከፊትሽ ምንም ባይታይም መልኬ ላይ ባይሳል ያንቺ ፍቅር ገብቶ ልቤ ውስጥ ይጨሳል እኔ እስክሞት ድረስ ከቶ እንዳንለያይ የሕይወቴ ሕይወት ውዴን ፍቅሬ ሆይ ጳውሎስ እየቀጠለ እኮ መናገር በጣም ይዘንጋል። እንዴ ድምፄ ሊገመገም ነው እንዴ ልን ነበርና ደራሲት ሰሎሜ በዘመናዊ ሙሽራ የሚለው አዲሱ መጽሐፏ ላይ ስለ ሽምግልና እንግዲህ ከሽምግልና ልጀምርና ስለ ሽምግልና ስርዓት ካለችው አንዷን ገጽ ላነብላችሁ። አንድ ነገር እንግዲህ ብዙ ድግሶችን በራሷ መሪነት ብዙ ድግሶችን መርታለች። መስሪያ ቤቷ ላይ ያለች በራሷ የድግስ ኢቨንት ስም ነበረው። ይቅርታ ሰሎምዬ ፓርቲ ፐርፌክት። ውይ አንቺ ስትይው ደስ ይላል ግን ፓርቲ ፐርፌክት ሆነ ነገር አዋዙት በቃ ወይ የተሰማችኋት ሰሎሜ ትበለው። ሌላ ከዛ ደግሞ በቃ አሁን ባሮክ አይደል በባሮክ ኢንቴሪየር ዲዛይን እያደረግሽ እና ከዛ ደግሞ ኢቨንት አብሮ ብዙ ነገሮችን በቃ ምን ዋለ ይሄን ያነቡት እኔ ካወራው ስለሚያክ ስለዚህ ከሱ ውስጥ ግን አንድ የመሰጠኝ ነገር አለ። አንድ ነገር በዚሁ ላውጋችሁ። የገዛ ልጄን በምድርበት ወቅት አለች እና ቅድም ጽዬ ራሱ ስለ እናትነት አዚማለች። በቅሏት ነው እንጂ ስጦታ ስላላት አይደለም። በጣም ፈነቀላት እና የሚፈነቅል ነው እናትነት እውነት ነው። እና ከደገሰቻቸው ሁሉ ካዘጋጃቸው ሁሉ ከሀገራት ሁላ በጣም በደስታቸው በፈንጠዝያቸው በሚደግሱበት ወቅት ከመራችሁ በላይ የእናትነት እትብት እኮ ነው። መሀል ላይ የሆነ የተጣበቀ ስጋ አለ እኮ አምቢሊካል ኮርድ የምንለው አይደለ? እትብት እሱን ነው የምንቆርጠው። በአካል ይቆረጣል እንጂ በሚወለድ ጊዜ በመንፈስ ሁል ጊዜ አለ ከልጅ ጋር። እትብት መቼም እናት ልጇን አትቆርጥም። እኔ እንጃ የሚቀጥለው አለሜዳ የምትቆርጥ አይመስለኝ። በቃ የነፍስ ጥምረት ነው ያለው እና በተለይ ትዝ ያላት የልጇ ነው።
አንድ ነገር በዚሁ ላውጋችሁ። የገዛ ልጄን በምድርበት ወቅት የሰርግ ድግስ የጀመርነው ከሽምግልና ነው ማለት ይቻላል። ልጄና እጮኛዋ ለፋሲካ ለእረፍት ወደ አዲስ አበባ በመጡበት ጊዜ ነበር የልጄ እጮኛ ሽማግሌ በዚህ አጋጣሚ ለምን አሁን አይላክም የሚለውን ሀሳብ ያቀረበው። በዚሁ ሰርጋቸውን የሚያደርጉበት ጊዜ ባይወስኑም በጊዜው ሰርጋቸውን የሚወስኑበት ጊዜ ባይወስኑም አብረው ለመኖር ወስነው ስለነበር የሽምግልና መላኩን ሀሳብ ወዲያው ነበር የተቀበልኩት። ግን እዚህ ጋር ቅርብ ወዲያው ልጅሽን እንግዲህ ጥሩ ብረት መዝጊያ አግኝታል ብለን ብረት መዝጊያ ነው ስታየው ልጁ ማለት ነው ስለነበር ዝግጅቱ የተቀበልኩት። ሆኖም ያላቸው ቀናቱ ውስን ስለነበረ እዚህ ጋር ተመልሷል። ቀኑ ውስን ስለሆነ ስታየው ብረት መዝጊያ የሚሆን ነው ተቀበለችው ስለነበር ዝግጅቱ ቀላልና ባህላዊ በሆነ መልኩ እንዲሆን አሰቡ። ስለዚህ ቅድሚያ የሰጠኋቸውን ነገሮች ውስጥ ሽማግሌዎቹን የምንቀበልበት ቀን መምረጥ ነበር። እንግዲህ ይህንን የምትተርከው ምን ማድረግ እንዳለበት አንድ ሰው በቃ እንጋባ ብሎ ሲወስን ሽማግሌ ነው የሚላከው በባህላችን እና ሽማግሌ ሲላክ ምንድን ነው የሚደረገውን እንግዲህ ከራሷ ተሞክሮም ጨልፋ እያቀበለች ነው። ቦታው የእኛ መኖሪያ ቤት ውስጥ እንዲሆን እና የተጫጩት ሙሽሮች የሚለብሱትን የልብስ አይነት ጨምረን ተማከርን። እያንዳንዱ ዲቴይል እንደምትል ልብሱ ራሱ አይነቱ ከለሩ ምን እንደሚመስል ለማለት ነው። እንግዲህ ልብስ ብላል። በእኛ በኩል ተቀባይ ሽማግሌዎችን በማዘጋጀት እጮኛዋ ወይንም በወንዱ በኩል ያሉ የሚመጡትን ሰዎች ቁጥር ወሰንን። ቁጥር ሁላ እንደሚወሰን ማለት ነው። የሚመጡትን እንግዶች ብዛት አስቀድመን መወሰናችን ለሁሉም እንግዶች የሚበቃ መቀመጫና ጠረጴዛ ማዘጋጀት ስለሚያስችለን ነበር እያለች ነው የምትቀጥለው። እንግዲህ እያንዳንዱን ዲቴይል ትሄድበታለች። ይሄ የሚያሳየው በጣም ጥልቅ መሆኑን ነው። ይሄ ሁሉም የሆነው እንግዲህ ደጋሾች ልጆቻችሁን የምትድሩ ራሳችሁ ለመሞሸር የምታቀዱ በሙሉ እያንዳንዱን ከራሷ ሕይወት እየጨለፈችላ ያቀረበችበት መጽሐፍ ነው። እሱም የህይወት እያሉ መጨረሻው ነው አይደል? እንደዚህ ብርቅረቀው ነው ልብስ ለብሰው ቤሎ አድርገው በኋላ ራሱ ልዩ ፋሽን ሾው አለ። እዛ ላይ የህይወት እንዲዘመርላቸው ነው። ግን ከዛ በኋላ ይሄ ሁሉ ስራዎች አሉ። ይህን ሁሉ ስራዎች በዘመናዊነት እንዲያቀርቡት ነው። ማማ ደግሞ ቅድሞ ወይዘሮ ሶስና ድግስ ምን ነበር የገለጹት? ሁሉን ገልባጭ ሁሉን ገፊ ገልብጭ ደስ የሚል ሰምቼ ነበር። ድፊው ገልብጭ ደስ የሚል ቃል ማማዬ በቃ አስታውስ በቃ እንደዛ አይነት የህይወት ልሁን እንጂ የማልጠቅም ርካሽ ምንም ጊዜ ቢሆን አንቺን ክፉ አይንካሽ የልቤ ልንገርሽ ሳለብት ገልጬ በጣም እወድሻለሁ። ይሄ ነገር ለሌሎች አርአያ ይሆናል፣ ምሳሌ ይሆናል ያለችው ውስጡ ተካቷል። እንዲሁም ደግሞ ያው ኢትዮጵያ የተለያዩ ብዙ በጣም ድንቅ ባህል ያላቸው በተለይ ደግሞ ባህላችን የሚታየው በደስታ በሀዘን እንደመሆኑ ከደስታው ስናወራ ስለ ሰርግ ስለሆነ በተለያዩ 88 ብሔር ብሔረሰቦች ያሉበት ኢትዮጵያችን ናት። ስለዚህ ከዛ ውስጥ የተወሰኑት ባህሎችንም ጠቅሳለች። እንዲሁም ደግሞ በቀጣይም በዛ ዙሪያ እንደምትጽፍ ቃል ገብታለች። የግል ታሪኮችን ጨምራለች ማለት ነው። ከባህላዊዎችም በመጨመር ይላል። እንግዲህ እንዳላረዝምባችሁ ይህንን ይመስላል። መጽሐፉን ደግሞ ገዝታችሁ በስጦታ መልክ በተለይ ሰርግ ለሚሰርጉ የድግስ አማካሪ ባለሙያዎች እንዲሁም ደግሞ ልጆቻቸውን ሊድሩ ወይ ጓደኞቻቸውን ሊሞሽሩ ላሰቡት ብትሰጧቸው እንደ ጥሎሽ የሚቆጠር ነውና ጥሎሽ ከምትሰጡ የመጽሐፍ ግን 5-10 ሰጣችሁ እያነበባችሁ ደግሱ ማለት እንደሚቻል ሰሎም ነግራናለች። አሁን እንግዲህ ቀጣይ ዲጄ ዮዮ ከኛ ጋር አለ ሙዚቃ እየተጫወተልን ፍፄ እና እኔ ምንድን ነው የምናደርገው? ሙሽራ ሲሞሸር የሚያሳዩት ሞዴል ፋሽን ሾው ወደ ፋሽን ሾው ነው የምንሄደው። አብራችሁን ቆዩ። በጣም ብዙ ዝግጅቶች አሉን። እስካሁን አብራችሁን ስለቆያችሁ እናመሰግናለን።
ለእኛም የሆን ቬሎ ከተገኘ ለብሰን እንመጣለን። አለ አበሻ ልብስ ካለ ቬሎ አይጠፋም። አብረናቸው እያጀብናቸው ከፊት ሆነ እንደምንመጣ ነው። እስኪ ዘንድሮ ቬሎ ምን አይነት ነው የሚለውን አብረን እናያለን።
ደግሞ በደንብ ከሰሎሜ ጋር ሁላችን እርስ በርስ ደግሞ የተዋወቅን የተጫዋትን ሻይ ቡና የምንልበት ሰዓት በዚህ መጽሐፍማ በጣም እንዴት ልዩ ነው የሆነ ስሜቴን ፈንቅሎታል ብሎ ነው። ግን አጥር 5 ደቂቃ መድረኩን ብሰጠው እሺ ይለኛል ብዬ ገምታለሁ። እባክህን መሰለ ገብረሕይወት ወደ መድረክ ናለን። በክብር ወደ መድረክ ሸኙልን። እንደምን ዋላችሁ? ሰሎሜ ይህን መጽሐፍ ደክመሽ ሌት ተቀን ብለሽ የመጽሐፍ በጣም የጻፈ ሰው ያውቀዋል። በጣም አልፊ ነው። በጣም ያደክማል። ቁጭ ብሎ መጽሐፍ እንቅልፍ ያሳጣል። ስለዚህ ይህንን ሁሉ ታግሰሽ ያንን ባሮክን እየሰራሽ ይህን በመስራትሽ በጣም ትመሰገኝ ትሞገሽ ይገባል። እንኳን ደስ ያለሽ። ሰበር ዜና አላነብ ነበረ። የመጽሐፍ ተመርቋል። በሰሎሜ ዳኛቸው የተጻፈው ዘመናዊ ሙሽራ ከደቂቃዎች በፊት ተመርቋል። በጣም አመሰግናለሁ። እኔ አዲስ ሾው ከፍቻለሁ፣ መሴ ሾው የሚባል በአባይ ቲቪ እንዲሁም በመሴ ሾው ዩቲዩብ ቻናል ታገኙታላችሁ። አንዱ ቅድም እንዳለችው የሰርግ ዕለት ነው። የሰርግ ዕለት ፕሮግራም ዓላማው ምንድን ነው? ጥንዶች መጥተው የሰርጋቸውን ቀን ብቻ ነው የሚያወሩት። ምን አይነት ባል ሚስሉ ማለት ነው የሚያወሩት፣ ታሪካቸው ነው የሚያወሩት። ያን ቀን የነበረውን ኢቨንቱ ትልቅ ኢቨንት ስለሆነ ሰርግ ብዙ ገጠመኞች አሉት። ብዙ ደግሞ የሰርጎቻችን ያልተጠኑ ያልታቀዱ በመሆኑ መዓት ገጠመኝ ይኖራል። እንደውም ካናገርኳቸው መካከል አንዱ አዳራሽ ላይ ስጋ ቀርቦ ሰንጋው ተጥሎ ቢላ ተረሳ ቤት ውስጥ አዳራሽ ላይ አንዱ እሱ ነው። አንዳንዱ ደግሞ ሻማ እዚህ አካባቢ ኖሮ ቬሎ ሲደንሱ ቬሎ ተቃጥሎ ያሉኛሉ። ድራፍት ተረሳ ያሉኛሉ። አንዱ ደግሞ ማርቼዲስ ተከራይቶ ቀየሩበት ማርቼዲሱ እና የቀየሩት ማርቼዲስ በየ20 ሜትሩ የሚቆሙ ማርቼዲስ ውሃ የምታፈላ ማለት ነው። እና ጀሪካን እያመጡ ከመንደር እየበሉ ውሃ እየቀዱ ሰርጋቸውን ያሳለፉ ሙሽሮች አናግር ያለውና በጣም በገጠመኝ የተሞላ አብዛኛው ሰርግ ግን ያልተጠና ያልታቀደ መሆኑን የሚያመላክት በእርግጥ ብዙ ፈን እንዳለ ሆኖ ማለት ነው። ስለዚህ የሰሎሜ ዳኛቸው መጽሐፍ የታቀደ ሰርግ ለማድረግ ብዙ ርክብና ጭንቀት የሌለበት ሰርግ ለማድረግ በጣም ከፍተኛ ጠቀሜታ እንዳለው በዚሁ አጋጣሚ ላረጋግጥላችሁ እወዳለሁ እና የሰርግ ዕለት ፕሮግራም ምን ሊሆን እንደሚችል አላውቅም። የመጽሐፍ ካነበቡ በኋላ የማናገራቸው ግን የተጠና በጣም የተሳካም ሰርግ ካሉ መጥተው ሊያወጉኝ ይችላሉ። ያው በእኔ ሾው እንግዲህ መጣችሁ ጥንዶች የሰርግ ትዝታ ያላችሁ ባልና ሚስቱ ናችሁ። እኔ ሾው ብትመጡ በክብር ቀብላችሁና ኢንተርቪው አደርጋችኋለሁ። ስለ ሰርግ ማውራት ክብር ነው። ሰርግ ተሰርጉ ማግባትን ወግ ማድረግ ነው፣ ክብር ነው። ያንን ደግሞ መናገር ለብዙ ትምህርት ይሆናልና በመሴ ሾው መጣችሁ የሰርጋችሁን ትዝታ እንድታወጉኝ በአክብሮት ጠይቃለሁ። ያው አድራሻውን ከሀሪ ማግኘት ትችላላችሁ። እኔም ጋር ነው እዚያው ከዚህ በኋላ ባለው እሺ እናገራለሁ በኋላ። ስለዚህ የሰሎሜን መጽሐፍ ለብዙዎች ሁሉም በተለይ ለሚጋቡ ሰዎች ለማድረስ ሁላችሁ ሞክሩ። እኔ በመሴ ሾው ደግሞ ለማስተዋወቅ ዝግጁ ነኝ። በቅርቡ ደግሞ የመሴ ሾው እንግዳ ናት ሰው
ጓደኛዬ ካደረኩት ጀምሮ ኤቭሪ ሞርኒንግ ሰንዴይ እንኳን አደረሰሽ ይለኛል። ኮንሲስተንሲ የሚባል ነገር በጣም ያለው ነው እና ጓደኛ አሉት እና ጠዋት ሰኞ አይነኝ የምለው ለማህበረሰቡ ማለት ነው። አሁን ምክንያቱም ብላክ ሰንዴይ የሚባል ነገር የለም፣ ካለም ብላክ ኢዝ ቢዩቲፉል አይደለም። ስለዚህ ሰኞ ጠዋት እኔ በሶሻል ሚዲያ እንኳን አደረሰ ለደማቁ ሰኞ ላለው እሱ ደግሞ እንኳን አደረሰሽ ለውድ ይለኛል። ለእኔ ብቻ አይደለም ለብዙ ሰዎች ነው የሚለውና በጣም ነው የማደንቅ። ጥሩ ጓደኛ ነህ፣ ጥሩ ባለሙያ ነህ። ፕሮግራም ደግሞ ቆንጆ እንደሚሆንልህ ተስፋ አደርጋለሁ። እሺ እናመሰግናለን። ወይ በነገራችን ደግሞ ቆንጆ የመጨረሻ የሆነ ግን ስታመጣቸው ቶሎ አለ የሚመጡት ቶሎ አመጣችኋለሁ። እንደራባችሁ እንደደከማችሁ አውቃለሁ ብሏል። ደግሞ በጥበብ ሰርግ በጥበብ በራሳችን ልብስ ቬሎ ተደርጎ ምን ይመስላል የሚለውን ሊያሳየን ነው እና እስቲ ግን ስሜ ያብስራ ነገር የጥበብ ትምህርታችን ተዘጋጅቷል። እንሰጥና ያብስራ ነጋሽ ነኝ። የሰሎሜ ተማሪ ነኝ። አሁን እዚህ ቦታ ላይ ደግሞ እየተሳተፍኩ ነው በስራ። ቴንኪ የእናንተ ሞራል ያስፈልጋል። አሁን ዲዛይነር ሻሎ የምታውቃቸው አልባሳት ናቸው። ሸማኔት የሚል የዲዛይነር ካምፓኒ በዲዛይነር ሻሎ
ለሚገባው ምስጋናን መስጠት ይገባል። የሰሎሜን አይነት የሰርግ አቀናባሪና አዘጋጅ አይቼ አላውቅም። ጋብቻዬን ከቤተሰብና ዘመድ ርቄ በምኖርበት አውሮፓ ስፈጽም ሰርጌን ከሽና እና ውብ አድርጋ በኮፐንሃገን ዴንማርክ ያዘጋጀችልኝ ሰሎሜ ናት። ልብስና ጌጣጌጥ ከመምረጥ ጀምሮ እስከሚበላው ምግብ ድረስ እያንዳንዱን ነገር ያቀናጀችው ሰሎሜ ነች። ከአሜሪካ ድረስ የአበሻ ምግቦችን አምጥታ ለሰርጌ የመጣውን ታዳሚ አበሻውንም ፈረንጁንም ጉድ አሰኝታቸው ነበር። የመድረክ ዝግጅት፣ የሙዚቃ አመራረጥ፣ የዲኮሬሽን አቀማመጥ፣ የሰርግ ኬክ ዲዛይን፣ ይሄ ሁሉ በአንድ ሰው ትከሻ የተቀነባበረ ነበር። ለእንግዶቻችን ግን 10 ሰው ያቀናጀው እንደመሰላቸው እርግጠኛ ነኝ። ሰርግን በራስ ሀገር ማዘጋጀት ድካሙና ልፋቱን ማንም ያውቀዋል። ሰሎሜ ግን በደንብ የማታውቀው ሀገር ላይ ነው ድል ያለ ሰርግ ደግሳ ዳረችኝ። በህይወቴ ትልቅ ማዕረግና ደስታ ክብር ያገኘሁበት ቀን አንድ ስትሆን እንደ ሺህ ሆና አቀናጅታ ድራኛለች። የዛኔ ነው ሰርግ ማዘጋጀት ጥልቅ የሆነ የፈጠራ ችሎታ ጥበብ የሚጠይቅ አርት መሆኑን የተረዳሁት። እውቀትሽን እና ጥበብሽን በመጽሐፍ መልክ በማዘጋጀትሽ እጅግ ደስ ብሎኛል። በመሆኑም ሁሉም ሙሽራ ሊሆን የተዘጋጀ ሰው እንዲሁም ደጋሽ ወላጅ በሙሉ ሊኖረው የሚገባ መጽሐፍ ነው ብየዋለሁ። የሰሎሜ የሙያ ብቃትና ለነገሮች ያላት ትኩረት በእያንዳንዱ የመጽሐፏ ገጾች ላይ ይነበባል ብላሻለች። መጽሐፍሽ ላይ አስቀምጠሻል። ከኤልዛቤት በረቅ ውብነህ። በነገራችን ላይ አማቿ ናት። እንግዲህ ለወንድሟ ባለቤት ነው ይሄንን የሰራችው። የጻፈችላትን መሄደው እድለኛ ናት ማለት ነው። አሁን ወደ ፕሮግራማችን መጨረሻ ላይ ደርሰናል። አንድ ሰው እንዳይል በቃ ጨረስን፣ ልንወጣ ነው። ከዚያ በፊት ግን ሰሎምዬ እዚህ ትመጭና የምታመሰግኛቸው ሰዎች አመስግነሽ ከዛ ሁላችንም ተያይዘን ወደዚህ ነይልን፣ ሁላችንም ተያይዘን ወደ ኮክቴሉ እንሄዳለን። እንደገና በትዕግስት እስካሁን ሰዓት ድረስ ስለጠበቃችሁ በጣም በጣም አመሰግናለሁ። እንግዲህ እችን በምታክለው ድግስ እንኳን ስንት አይነት ውዥንብር እንደሚፈጠር ታዝባችኋል። የኔ ዓላማ ደግሞ የዚህ መጽሐፍ ዓላማ ደግሞ እንደዚህ አይነት ውዥንብር እንዳይፈጠር ለማድረግ እንዲረዳ ለማድረግ ነው። አንድ ነገር እንድታስተውሉልኝ የምፈልገው እንደ አዲስ ጀማሪ ጸሐፊ፣ ሁለተኛ ደግሞ እንደምታውቁት ሰርግ በጣም ተቀያያሪ ነው። ያለፈው እሁድ ያደነቅነውን ሰርግ ሳንጨርስ የሚቀጥለው እሁድ ደግሞ ሌላ የሚያስደምመን ሰርግ እናያለን። ስለዚህ ይህ መጽሐፍ በቃ ኮምፕሊት ነው ማለት አይደለም፣ ነገር ግን መነሻ ይሆነናል ብዬ ነው ማስበው። እንደማሳድገው ከአነበባችሁት በኋላ ከየሰው ከማገኘው ፊድባክ እንደገና እንደማሻሽለው በየጊዜው አዲስ እንደሚሆን አስባለሁኝ። አሁን ለትንሽ ደቂቃ ወጣ ብዬ ስመለስ አንድ እንግዳ አገኘኝና ይሄ ድግስ እንደ ሶፍት ኦፕኒንግ ብታስቢው ደስ ይለኛል፣ በጣም በትልቁ መደገስ አለበት ብሏል። ስለዚህ ሁለተኛ ድግስ ብጠራችሁ አይ ብላችሁ እንዳትቀሩ። ሌላ ደግሞ ከማመሰግናቸው ሰዎች በፊት ማድረግ የፈለጉት ነገር ነበር፣ ረሳሁት። ትዝ ሲለኝ አደርጋለሁኝ። ግን እንዳልኳችሁ በተለያየ መንገድ እኔን ሲያግዙ የነበሩ ሰዎች ነበሩ። እንደው ሌላ ነገር እንኳን ላደርግላችሁ ባልችል አመሰግናለሁኝ ብዬ መጽሐፌን ልሸልማችሁ እፈልጋለሁኝ። የመጀመሪያ ተሸላሚ እንድትሆኝ የምፈልገው ሀልዬ ነሽ። በጣም ጊዜዋን ሰጥታ ነው ያረመችልኝ ይሄንን መጽሐፍ። አንዳንድ በስራ ላይ በእንግሊዝኛ የምናውቃቸውን ቃላቶች ወደ አማርኛ ለማምጣት በጣም ከባድ ነው። ሌሊት ሁሉ ጽፍላታለሁ፣ ወዲያው ነው የምትመልስልኝ። በጣም በጣም ነው ማመሰግንሽ ሀልዬ። ይሄ ብቻ አይደለም አንቺ የሚገባሽ ሌላም ሽልማት አለ። ምናልባት ሌሎቹን ከመጥራቴ በፊት ያንንም ሽልማት አሁኑ ልሰጥሽ ፈልጋለሁ። ቅድም እንደነገረቻችሁ ፍጹሜ የ3 መጽሐፍ ደራሲ ናት።
የጤና ባለሙያ ናት። የሬዲዮ ፕሮግራሞቿን አዳምጣችሁ ከሆነ በጣም ነው ህዝብን የምታገለግለው። ስለዚህ ለእሷ አንድ ስጦታ ስራዋን በተመለከተ ከኔ መጽሐፍ ጋር በተገናኘ አይደለም፣ በእውነት ለኢትዮጵያ ህዝብ ለምታደርጊው ውለታ እኔ እንደ ዘበናይ አመሰግናለሁ ለማለት ትንሽ ስጦታ አዘጋጅቼልሻለሁ። መጽሐፎችና ለሬዲዮ ፕሮግራማት ከዚህ የበለጠ ጋዜጠኛ መሰለ ብዙ ሊወራላት የሚገባት ሴት ናት። በእውነት የሬዲዮ ፕሮግራማት ላይ ብታዩ በጣም ብዙ ወላጆችን ህፃናትን የሚያስተምር በጣም ብዙ ትልልቅ ስራ ነው የምትሰራው እና በደንብ አመስግኗት፣ በደንብ ወሯት። ሁለተኛ የባለፈው ሳምንት እንግዳ ነበረች። መሴጆ ላይ ገብታችሁ ታሪኳን መስማት ትችላላችሁ። ከሀሌ ቀጥሎ በጣም ውድ እህቴ ጸዱ ላመሰግንሽ እፈልጋለሁ። በጣም በሚገርማችሁ አይነት እኔ እንዳበራላት እንዳንጸባረቅላት የማታደርገው ነገር የለም። ፍፄንም ያስተዋወቀችኝ እሷ ናት። ሁለት እህቶቼ የእህታማቾች ምሳ እንበላለን በየጊዜው። ሁለታችሁም አንድ ላይ ኑልኝና መጽሐፌን ልሸልማችሁ። አመሰግናለሁ። ከዛ ደግሞ ብዙዎቻችሁ ታውቁ ከሆነ የላይንስ ኢንተርናሽናል ክለብ አባል ነኝ። ፕሬዚዳንታቸውም ነኝ። የክሬተር ክለብ ፕሬዚዳንት ነኝ። ክለቦቼ ውስጥ ደግሞ በጣም የወዱኝ ፍቅራቸውን ፍስስ አድርገው የሚሰጡኝ እህቶች አሉኝ። እነሱን ማመስገን እፈልጋለሁ። አንደኛ አቢ ላይን አቢ፣ ላይን ሶኒያ፣ ላይን ሚሼል፣ ሚካኤል፣ ለእናንተም እንደዚሁ አመሰግናለሁ ብዬ መሸለም እፈልጋለሁ መጽሐፌን። ፎቶ ለነሳ ላይን ሙሉም ነበረች። ቀድማ ስለሄደች ነው እንግዳ ስላላት፣ ግን አልረሳትም። መጽሐፉን ለአንቺ እሰጣለሁ። እሺ፣ ቴንኪዩ። ሌላ ደግሞ ይሄንን የምረቃ ፕሮግራም ለማዘጋጀት ካሰብኩበት ጊዜ ጀምሮ ካላት ከስራ ጫና ላይ እንደገና የኔን ጉዳይ አርጋ ስትከታተልልኝ የነበረችው ራኬብዬ፣ where are you? ራኬብ አሁንም ስራ ላይ ናት። እስከዛ ድረስ ከዚህ ከመጽሐፍ ምረቃ ጎን ለጎን እየተካሄደ ያለውን የብራይዳል ኤክስትራቫጋንዛ ኤክስፖ 3 ተማሪዎቼ አብረውኝ እያዘጋጁ ነው እና የዚህ ፕሮግራም ዓላማ ምንድን ነው? ልክ እንደዚህ እንደ መጽሐፉ በሰርግ ሰሞን ብዙ አይነት አገልግሎቶች የሚሰጡ ሰዎች እንፈልጋለን፣ ግን የት እንደምናገኛቸው አናቅም። ስለዚህ ከአሁን በኋላ በየ6 ወሩ እንደዚህ የተለያየ ለሰርግ ግብአት የሚሆኑ ሰርቪሶችን እና ፕሮዳክቶችን የሚያቀርቡ በአንድ ቦታ ላይ እንዲገኙ ለማድረግ አስበን ከ3 ተማሪዎች ጋር እየሰራው ነው። ያብስራ፣ ኢሌኒ፣ ሉላ አመሰግናለሁ። እዚህ ብትመጡ ደስ ይለኛል። አንድ ጊዜ ራኬብዬ መተሻል ነው ያንዴ። Thank you.
ጎበዝ ኢቨንት ኦርጋናይዘር ናት ባይ ወይ ከስራዋ ውጪ። ያብስራ በጣም ነው ማመሰግነው። ጎበዝ ተማሪዎቼ ነበሩ። በራሳቸው ተነሳሽነት ነው ይሄንን ኢቨንት ማዘጋጀት አለብን ብለው ከኔ ጋር አብረው ይኸው እየለፉ ነው። በጣም ነው ማመሰግነው። የሌኒዬ ሉላ በጣም ጠንካራ ሴቶች ናቸው፣ ጠንካራ ልጆች ናቸው። በጣም ነው ማመሰግናቸው። ለወደፊትም በምትሰሩት ስራ ላይ ሁሉ ጥሩ እድል እንዲሆንላችሁ እመኛለሁ። ይሄ ኤክስፖ ዛሬና ነገ ነው የሚካሄደው። ነገም የምታውቋቸውን ሰዎች መላክ ትችላላችሁ። አንድ ቦታ ላይ ፀጉር ሰሪ፣ ጥፍር ሰሪ፣ ሜካፕ ሰሪ፣ አበሻ ልብስ ሰሪ፣ ቬሎ አከራይ፣ መኪና አከራይ፣ ፎቶግራፈር፣ ቪዲዮግራፈር እነዚህ ሁሉ ይገኛሉ። ሌላ ሳላመሰግን ማላልፈው ሻደም ኮሚኒኬሽን ይሄንን ሁሉ ዶክመንተሪ እየሰራልን ያለው ሻደም ኮሚኒኬሽን ነው። እንዲሁ በስራ የማውቀው ሰው ነው። በጣም ነው ማመሰግናቸው። በጣም ጥሩ ስራ ይሰራሉ። እነሱንም አመሰግናለሁ። ፕሪንቲንግ ነገሮችን በሙሉ ደግሞ ስፖንሰር አድርጎ ያገዘኝን ኒውሜክ ፕሪንቲንግንም እንደዚሁ በጣም አመሰግናለሁ። ጽዮንና አርሴማ ፈልጋችኋለሁ እዚህ ጋር እነዚህ ሁለት ወጣት አርክቴክቶች ደግሞ ቢሮዬን ቀጥ አድርገው የያዙልኝ ናቸው እና ምንም ስራ ሲኖረኝ እነሱ ጋር ነው የምመጣው። ሁልጊዜ በሁሉም አይነት ነገር ስራዬ አይደለም ብለው የሚተውት ነገር የለም። በዚህ አጋጣሚ በጣም ላመሰግናችሁ እወዳለሁኝ። እግዚአብሔር ይስጥልኝ። ለዚህ ደግሞ ስጦታ ሰርተፍኬት ልሰጣችሁ እፈልጋለሁ። እሺ፣ ቴንክ ዩ ጽዮን። ሴማ ትንሽ ከፍ ከፍ እሺ፣ ሌላ ደግሞ በማስተናገድ ሲረዱን የነበረው ሁሉንም አንድ ላይ ልጥራ እንዳላንዛዛባችሁ፣ ልዕልና ኃይሉ፣ ሩት ሳሙኤል፣ ሩት መስፍን፣ ቪቪያን ጣሰው፣ ዘሩ በጸሎት፣ ሳሲ። እሺ፣ አመሰግናለሁ። እንግዲህ መድረኩን እኔ እስከያዝኩት ድረስ አሁን በቃ ልል ነው። በቃ ራባቸው እንግዶቼ ተጠሙ። እባካችሁ አትሄዱብኝ። ከሁላችሁም ጋር ፎቶ መነሳት ፈልጋለሁ። ኮክቴል ተዘጋጅቷል፣ ተጋበዙልኝ። ያው የጾም ግብዣ ነው። እንግዲህ ግን ሶፍት ኦፕኒንግ ተብሏል፣ እንዳትረሱ። የሚቀጥለውን ትልቅ ቦታ ቆንጆ አድርገን ድል አድርገን እንደግሰዋለን። እንደገና በጣም አመሰግናለሁ።
ሴቶች ብቻ አይደለም፣ ከኛ በፊት የመጡትን ማክበርንም ጭምር እንጂ። ለዚህም ነው በተለይ ዘበናይ ክለብ ውስጥ ጡረታ የወጡ ፕሮፌሽናል ሴቶች በሙያቸው ትሩፋትን የገነቡና አሁን ጥበብን፣ ታሪካችንና እህትማማችነትን ለማካፈል በመጡ አስደናቂ እመቤቶች የተሞላና የምኮራበት ነው። በመሆኑም ከዚህ ትልቅ ጉዞ መሃል የተወለደው መጽሐፍ ይዞት የመጣውን ገጸ በረከት ተካፋይ እንድትሆኑ እንሆ ብዬ እጋብዛችኋለሁ። ጥሪውን አክብራችሁ በመገኘታችሁ እጅግ አድርጌ በጣም አመሰግናለሁ። በሰሎሜ ዳኛቸው የተጻፈው ዘመናዊ ሙሽራ ከደቂቃዎች በፊት ተመርቋል። የሶስት መጽሐፍ ደራሲ ናት። የጤና ባለሙያ ናት። የሬዲዮ ፕሮግራሞቿን አዳምጣችሁ ከሆነ በጣም ነው ህዝብን የምታገለግለው። ስለዚህ ለእሷ አንድ ስጦታ ስራዋን በተመለከተ ከኔ መጽሐፍ ጋር በተገናኘ አይደለም፣ በእውነት ለኢትዮጵያ ህዝብ ለምታደርጊው ውለታ እኔ እንደ ዘበናይ አመሰግናለሁ ለማለት ትንሽ ስጦታ አዘጋጅቼልሻለሁ። ለሬዲዮና ፕሮግራማት ከዚህ የበለጠ ጋዜጠኛ መሰለ ብዙ ሊወራላት የሚገባት ሴት ናት። በእውነት የሬዲዮ ፕሮግራማት ላይ ብታዩ በጣም ብዙ ወላጆችን፣ ህፃናትን የሚያስተምር በጣም ብዙ ትልልቅ ስራ ነው የምትሰራው እና በደንብ አመስግኗት፣ በደንብ ወሯት። ላይንስ ኢንተርናሽናል ክለብ አባል ነኝ፣ ፕሬዚዳንታቸውም ነኝ። የክሬተር ክለብ ፕሬዚዳንት ነኝ። ክለቦቼ ውስጥ ደግሞ በጣም የወዱኝ ፍቅራቸውን ፍስስ አድርገው የሚሰጡኝ እህቶች አሉኝ። እነሱን ማመስገን ፈልጋለሁ። ሌላ ሳላመሰግን ማላልፈው ሻደም ኮሚኒኬሽን ይህንን ሁሉ ዶክመንተሪ እየሰራልን ያለው ሻደም ኮሚኒኬሽን ነው። እንዲሁ በስራ የማውቀው ሰው ነው። በጣም ነው ማመሰግናቸው። በጣም ጥሩ ስራ ይሰራሉ። እነሱንም አመሰግናለሁ። Audio Jungle.